ሰኔ 3 2017 ዓ.ም ተናስተን እንደምናመሻቸው ኢትዮጵያ ቴሌቪዥን ነው። ኢቲቪ 57 ሶስተኛ ክፍል ላይ ደርሷል። የአጀንዳ ጉዳይ የሚሰመተናል። ዋና ዋናዎቹን ላስተዋውቃቸው። የፌደራል መንግስት የ2018 በጀት ዓመት ረቂቅ በጀት 1.93 ትሪሊዮን ብር ሆኖ ቀረበ። 1 ትሪሊዮን 928 ቢሊዮን ሲሆን ይህም በ2017 በጀት ዓመት የተጨማሪ በጀቱን ጨምሮ ከጸደቀው የወጪ በጀት አንፃር የብር 494 ቢሊዮን ጭማሪ ወይም የ34.4 በመቶ እድገት አለው። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በከተማው ከሚገኙ የመንግስት ሰራተኞች ጋር የማጠቃለያ ውይይት አደረጉ። በኢትዮጵያ ታሪክ ለመጀመሪያ ጊዜ ከስንዴ ተረጂነት ወጥተን የኢትዮጵያ መሬት አምርቶ ዜጎቹን መመገብ የሚችል እንዲሆን ከዛም እስከ መላክ መድረስ እንድንችል ትልቅ እርምጃ ተወስዷል። ይሄ ትልቅ ተስፋ፣ ትልቅ እምነት ሊያሳድርባችሁ ይገባል። ሁለተኛ በአትክልትና ፍራፍሬ ምግባችንን በደጃችን በሚል አፋር ሳይቀሩ ለአዲስ አበባ ገበያ ዛሬ ምርት የሚያቀርቡ ናቸው። በአዲስ አበባ በተደረገው የኢትዮጵያ ዋንጫ ፍጻሜ ጨዋታ ለድጋፍ በሄደበት እንደሞተ ተደርጎ በተለያዩ ማህበራዊ ገጾች የተሰራጨው መረጃ የተሳሳተ መሆኑን የሐሰተኛ መረጃ ሰለባ የሆነው የወላይታ ዲቻ ደጋፊ ወጣት ለኢቲቪ ተናግረዋል። ደንግጬ መጀመሪያ ስልኬን ወደ ቤተሰቦቼ ጋር ደወልኩ። ለወንድሜ ደወልኩና ለእናቴ ስልክ ስለሌለ የት ነው ያለው ምናምን ብዬ ከጠየቅኩኝ በኋላ እሱ ቤት አልነበረም፣ ሌላ ቦታ ወጣ ብሎ ነበረ። ለሱ ነገርኩት። አልሞትኩም፣ እኔ በህይወት አለሁ። እንደዚህ አይነት ነገር በማህበራዊ ሚዲያ ላይ ተለጥፏል። ስለዚህ ተረጋጋ፣ ማንም ሰው ቢደውል እንዳደነግጥ። ሩሲያና ዩክሬን በኢስታንቡል ካደረጉት ውይይት በኋላ እድሜያቸው ከ25 ዓመት በታች የሆኑ እስረኞችን መቀየር መጀመራቸው ተሰማ። ከስፖርት አትሌት ገለቴ ቡርቃ ፍትህ እንድታገኝ እንደሚሰራ የኢትዮጵያ አትሌቲክስ ፌዴሬሽን አስታወቀ። የሚሉት ዋና ዋናዎቹ ናቸው። ስለዚህ እኛ እንደ ፌዴሬሽንም ከጎኗ እንዳለን እንደ አትሌትም ከጎኗ እንዳለን ለመግለጽ ያው እንወዳለን ማለት ነው። እኔ የምለው ህግም ትክክለኛ ፍትህ እንዲሰጣት መንግስትም ደግሞ የገለቴን ጉዳይ በአትኩሮት አይቶ ለዚች ለሴት እንደ ሴትነቷን ትልቅ ነገር እንዲያደርግላት መልእክቴን አስተላልፋለሁ። ከዜናዎቹ ጋር አንተነህ ደግፌ ነኝ። በተጨማሪም በዛሬ በአጀንዳ ጉዳያችን የፌደራል መንግስት የ2018 በጀት ረቂቅ በጀት 1.93 ትሪሊዮን ብር ሆኖ ቀርቧል። በዚህ ጉዳይ ላይ ተጨማሪ መረጃ እንዲሰጡን የገንዘብ ሚኒስትር ዴኤታ ዶክተር ኢዮብ ተካልኝን እዚህ ስቱዲዮ ድረስ ጋብዘናቸዋል። ዶክተር ሰዓቱ ሲደርስ ተቀላቅለውን መረጃ የሚሰጡን ይሆናል። በተጨማሪ እንግዲህ ይህንን ውሎ ሲከታተል የነበረው ባልደረባችን ጌታቸው ባልቻ መረጃ ይሰጠናል። ከዚሁ ከኢትዮጵያ ዋንጫ ፍጻሜ ጨዋታ ጋርና ከወላይታ ዲቻ ደጋፊ ጋር በተያያዘ ሐሰተኛ መረጃ የተጋለጠበትን ጉዳይ የዶት ስትሪም ባልደረባችን ናትናኤል ጸጋይም እንደዚሁ መረጃ ሊሰጠን እዚሁ ይገኛል። ሁለቱን ባልደረቦቼን እንደዚሁም ሚኒስትር ዴኤታውን ዶክተር ኢዮብ ተካልኝን እጅግ በጣም አመሰግናለሁ። ጉዳዩ ሲደርስ እንገናኛለን። አብራችሁን ትሆኑ ዘንድ የአክብሮት ግብዣዬ ነው። በወተር ፓርክ ላይ ስፓይራል የሚባለው ጨዋታ አሁን እንሞክረው። በሰላም እነዚህ ናሳዎች ደግሞ በህይወት እንዳሉ ነው መጥተው ቻይናዎቹ የሚገዟቸው ማለት ነው። ከሞተ የ2000 ብር ባለዕዳ ነኝ ማለት ነው። ስለዚህ ወደ መኖሪያው እልከዋለሁ። ለሸማቹ እውነተኛ ትክክለኛ መረጃ የመስጠት ግዴታ አለበት። ይህንን ግዴታ ካልተወጣ እና ትክክለኛ መረጃ አለመስጠቱ ከተረጋገጠ በአድሚኒስትሬቲቭ ወይም በአስተዳደራዊ ጉዳይ መቀጣቱ እንደተጠበቀ ሆኖ በወንጀልም ጭምር የሚያስጠይቅ ተግባር ነው። ትንሽ የሚያስፈራ ነገር አላቸው። እቺ እንኳን
ሳምሯን ለማቀፍ እኔ ትንሽ ተሳቅቄ ነበረ። ሁሉ ይባላሉ እነዚህ ሙድ ናቸው ከ300,000 200,000 ድረስ ይሄዳሉ። የንግስተ ሳባ ቤተ መንግስት በአክሱም ከተማ ከሚገኙ የአርኪኦሎጂ ውጤቶች ውስጥ አንዱ ነው። በተለያዩ ወቅቶች ጠቅላይ ሚኒስትር አብይ አህመድ ከተለያዩ የህብረተሰብ ክፍሎች ጋር ውይይት ያደርጋሉ። ትናንት ሰኔ 2 2017 ዓ.ም ከመላው ኢትዮጵያ ከተውጣጡ የንግዱ ማህበረሰብ ተወካዮች ጋር የንግዱን ሴክተር በሚመለከቱ ጉዳዮች ላይ ተወያይተዋል። በፌዴራል ደረጃ ከመደረጋቸው በፊት በዞን በክልልና ከተሞች ደረጃ ከተካሄዱ ውይይቶች የቀጠለ ሲሆን የሚመለከታቸው የስራ ኃላፊዎችን በተገኙበት ተወያዮች ለመንግስት የዘርፍ እቅዶች ግብዓት እንዲሰጡም ተደርጓል። የተደረገው ውይይት ዛሬ ምሽት ከ3 ሰዓት ጀምሮ የሚቀርብ ሲሆን እንድትከታተሉን እንጋብዛለን። የፌዴራል ፖሊስ ከትናንት በስቲያ በአዲስ አበባ በተደረገው የኢትዮጵያ ዋንጫ ፍጻሜ ጨዋታን አስመልክቶ ባወጣው መግለጫ በአንድም ሆነ በሌላ መልኩ የእርስ በርስ ግጭት የሚፈልጉ አካላት ሰው ሞቷል እያሉ የሚያሰራጩት ወሬ ሐሰተኛ መሆኑና በአንድም ሰው ላይ የሞትም ይሁን የአካል መጉደል ጉዳት ያልደረሰ መሆኑን አረጋግጧል። ከዚህ ጋር በተያያዘ በአዲስ አበባ በተደረገው የኢትዮጵያ ዋንጫ ፍጻሜ ጨዋታ ለድጋፍ በሄደበት እንደሞተ ተደርጎ የተለያዩ ማህበራዊ ገጾች የተሰራጨው መረጃ የተሳሳተ መሆኑን የሐሰተኛ መረጃ ሰለባ የሆነው የወላይታ ዲቻ ደጋፊ ወጣት ለኢቲቪ ተናግረዋል። በሐሰት ሞቷል በሚል በተለያዩ ማህበራዊ ገጾች ሲዘዋወር የነበረው ወጣት ኢቢሲ በአካል አግኝቶ አነጋግሮታል። ወጣቱም በሐሰት የተሰራጨው መረጃ እሱን ጨምሮ ቤተሰቦቹን ከፍተኛ ድንጋጤ ላይ ጣለ እንደነበር ገልጸዋል። የራስን ስልክ ከፍቼ ሳየው የኔ ፎቶ ተለጥፎ አገኘሁት። ከዛም ደንግጬ በአንድ ፔጅ ላይ አይቼ በዛ ፔጅ ላይ ለመጻፍ ሞከርኩኝ። ባለቤቱን ለማግኘት ሞከርኩኝ። ይሄ የኔ ፎቶ ነው አጥፋ ያልኩኝ ከሱ ጋር ያወራው ያለው ሌሎች ፔጆችም በዛው ልክ ፎቶ የኔ በአጠቃላይ በአገሪቱ ሚዲያ ባለው እንትኖች ላይ በግል ሰዎች አካውንት ላይ ሲዘዋወር ነበርና ከዛም ደንግጬ መጀመሪያ ስልኬን ወደ ቤተሰቦቼ ጋር ደወልኩ። ለወንድሜ ደወልኩና ለእናቴ ስልክ ስለሌለ የት ነው ያለው ምናምን ብዬ ከጠየቅኩኝ በኋላ እሱም ቤት አልነበረም፣ ሌላ ቦታ ወጣ ብሎ ነበረ። ለሱ ነገርኩት። አልሞትኩም፣ እኔ በህይወት አለው፣ እንደዚህ አይነት ነገር በማህበራዊ ሚዲያ ላይ ተለጥፏል፣ ስለዚህ ተረጋጋ፣ ማንም ሰው ቢደውል እንዳደነግጥ ብዬ ከዛ እናቴን በሌላ ስም ለማግኘት ሞከርኩ በአካባቢ በሰፈር ልጆች። እሷም ከገበያ እንግዲህ ጫውታው ከመጀመሩ በፊት ሰው ሞቷል እንደዚህ ሆኗል የሚባል ነገር ገበያ ውስጥም ሲወራ ነበረ። ከዛም እሷ እየመጣች መንገድ ዳር ላይ እንደዚህ አይነት ነገር ፎቶ አንቺ ልጅ በፌስቡክ ተለቆ ባነር ተለጥፎ ምናምን ባል ነገር ሰማችና ደንግጣ ይዘው ወደቀች። ወጣቱ አክሎም በማህበራዊ ሚዲያ የተሰራጨው ሐሰተኛ መረጃን አስነዋሪ ሲል የኮነነው ሲሆን ሀገር ማፍረስ የሚሹ ኃይሎች ማህበራዊ ሚዲያን በመጠቀም ሐሰተኛ መረጃን ለእኩይ ፍላጎታቸው እንዴት እንደሚጠቀሙት በእኔ ላይ ከሆነው መረዳት ይገባል ብለዋል። የሰው ፎቶ የለወጡ የሚሰሩ አካላቶች ለኔ እንደኔ ሐሳብ ሀገሩን ከማፍረስ ሀገሩን ለማፍረስ አጀንዳ ይዞ የሚዞሩ አካላቶች እንዳሉም አረጋግጫለሁ። ይሄ ሀገርን ማውረድ ሀገርን ማፍረስ ስለሆነ ይሄንን ነገር ወጣቱ ትውልድ ኢትዮጵያዊ የሆነ ማህበረሰብ እናት፣ እህት፣ አባት የሆናችሁ ሁሉ ሶሻል ሚዲያ ወይ ማህበራዊ ሚዲያ ፌስቡክ፣ ቲክቶክ፣ ሌሎች ዩቲዩብ የሚጠቀሙ ሰዎች በአገባቡ መጠቀም እንዳለብን በጥንቃቄ መጠቀም እንዳለብን መልእክትን ለማስተላለፍ እንደ ሪፖርተራችን ተመስገን ተስፋዬ ዘገባ የወጣቱ የቅርብ ወዳጆችን በእለቱ ተሰራጭቶ በነበረው ሐሰተኛ መረጃ ተደናግጠው እንደነበር ገልጸው የማህበራዊ ሚዲያ አጠቃቀም ጥንቃቄና ኃላፊነት የተሞላው ሊሆን እንደሚገባም ጠቁመዋል። እንዲህ አይነት ድርጊቶችን በማህበራዊ ሚዲያዎች ላይ ሳያረጋግጡ በህይወት ያለውን ሰው ሞቷል ብሎ በሰው ፋይል ላይ ውስጥ ገብቶ የሚፈሰቱ ወጣቶች ከዚህ ድርጊቶች መቆጠብ እንዳለባቸው መንግስት በተቻለው መጠን ሁሉ ጣልቃ ገብቶ አንዳንድ ነገሮች መዘጋጀት አለባቸው ነው። ዝም ብለን ኮሜንት እና ላይክ ሼር እናደርግ የሚያጠፋን ነገር አገር የሚያበላሽ ነገርን ደግሞ ላይክ ሼር ማድረግ ጥሩ አይደለም።
ስለዚህ ኢፍ ኮሜንት ቢያስፈልግ ራሱ ጠቃሚ የሆነ ኮሜንቶችን በዚህ ሁኔታ አትሂድ የሚለውን ነገር ኮሜንት ከዛ ውጪ ግን ምናልባት ይሄን ባንችል ዝም ብለን ብናይጥ በዚህ ጉዳይ ላይ ተጨማሪ መረጃ እንዲነግረን ከኢቢሲ.ስትሪም የስራ ክፍል የሞኒተሪንግ ኤንድ ፋክት ቼክ የስራ ክፍል ኃላፊ ሆነው ናትናኤል ጸጋይ እዚህ ይገኛል። ናቲ በጣም አመሰግናለሁ። እንግዲህ ተከታትለናል እንዲህ አይነት ማህበራዊ ገጾች ለሚዘዋወሩ ነገሮች በተለይ ሐሰተኛ ነገሮች ብዙ ነገሮችን እያቃወሱ ይገኛሉና እንደው እንደ ፋክት ቼክ እንዴት አየው አንተ? አው እንግዲህ ይሄ መረጃ እንደወጣ በተለይ ደግሞ በጣም ሴንሲቲቭ መረጃ በመሆኑ እግር ኳስ ጨዋታውን በጉጉት የሚጠብቁ በጣም በርካታ ተከታታዮች ባሉበት ሁኔታ በማህበራዊ ትስስር ገጽ ላይ በጣም ከፍተኛ ቁጥር ያላቸው ተከታዮች ያላቸው አክቲቪስቶች እንዲሁም ደግሞ የኢትዮጵያን ሰላም መሆን የማይሹ አካላት በስፋት ያሰራጩት መረጃ ነው። ሰዎች በተለይ ሰዎችን ሞቱ የሞት ዜና እንደዚህ ሲሆን በማህበራዊ ትስስር ገጽ ላይ በጣም የመሰራጨት ኃይል አለውና ይህንን በመጠቀም ነው እንግዲህ አስቀድሞ በደንብ በታሰበበት ሁኔታ የሰው ያልሞተን ሰው በህይወት ያለን ሰው የደጋፊ ልብስ የለበሰን ሰው ፎቶ ከስም ጋር በማውጣትም ጭምር እንዲሰራጭ ለማድረግ የተሞከረው በርግጥም በጣም በርካታ በሺዎች የሚቆጠሩ ሰዎች ጋር የደረሰ በጣም ብዙዎች ደግሞ መልእክትም ያስተላልፉበት መልእክት ኮሜንትም የሰጡት በመቶዎች የሚቆጠሩ ሰዎችም የተጋሩት መረጃ ነበር የሆነው። እንግዲህ እንደዚህ አይነት መረጃዎች ሐሰተኛ መረጃዎች በማህበራዊ ትስስር ገጾች ላይ በስፋት ይሰራጫሉ። የዚህ አንደኛው ምልክት ነው ሚስ ኢንፎርሜሽን ዲስኢንፎርሜሽን ማል ኢንፎርሜሽን እየተባለ በሰፊው ይነገራልና ይሄኛው ዲስኢንፎርሜሽን የተባለው አስቀድሞ የተፈበረከ ከዛ በኋላ ደግሞ ቫይራል ሲወጣ በማህበረሰብ ዘንድ ግጭት በደንብ የታሰበ ዓላማ እንደነበረው መረዳት የምንችለው አይነት መረጃ ነው። በዚህ ደግሞ ለማትረፍ የተፈለገው ነገር እውነትም ሳይሆን ቀርቷል። በጣም ኢትዮጵያን የሚጠብቅ አምላክ አለ በሚያሰኝ መልኩ ነገር ግን ደግሞ አሁንም በማህበራዊ ትስስር ገጾች ላይ እንደዚህ አይነት ሐሰተኛ መረጃዎች ፎቶዎችም ጭምር እየተለቀቁ በጣም ከፍተኛ ጉዳት ሲያደርሱ እንመለከታለንና ሰዎች በማህበራዊ ትስስር ገጾች ላይ የሚያዋቸው መረጃዎች በጠቅላላ እውነት ናቸው ብለው መቀበል እንደሌለባቸው ማረጋገጥ አንድ እርምጃ ፈቅ ብሎ መመልከት ያስፈልጋል። እንደገና ደግሞ ሰዎች መረጃን ከየትኛው ምንጭ ነው የሚያገኙት የሚለውንም እንደዚሁ በትኩረት እንዲከታተሉ የሚያስችልም ጭምር ነው። ምክንያቱም ብዙ ኃይሎች አሉ የፖለቲካ ትርፍ ለማግኘት የሚፈልጉ የፖለቲካ ትርፍ ባሻገር ደግሞ በማህበራዊ ትስስር ገጾች ላይ ገንዘብ መስራት እንደሚቻል ይታወቃል። ገንዘብም ለማግኘት የሚፈልጉ ሰዎች የሚያሰራጯቸው መረጃዎች ስላሉ ህብረተሰቡ ከእንደዚህ አይነት መረጃዎች ራሱን መጠበቅ ይገባዋል የሚል መልእክት አለኝ። በጣም አመሰግናለሁ ናቲ። መልካም ነው። በእምነት የተሞላች ልብ የታዘዘችውን የምትፈጽምበትን ቀን ትናፍቃለች። የፈጣሪዋን ጥሪ ምላሽ ለመስጠት በእጅጉ ትጓጓለች። የምትመኘውም ቀን እስኪደርስ ራሷን አጽንታ ትጠብቃለች። ሩቅ ይመስል የነበረው ጊዜ ለታገሰ ቅርቡ ይሆናል። በእያንዳንዱ ዕለት ከእያንዳንዷ ቁጠባ ታላቁ ጉዞ አንድ ተብሎ ይጀምራል። የእስልምና እምነት ተከታዮች የእምነት ግዴታቸው የሆነውን የሐጅ ሥነ ሥርዓትን በረጅም ጊዜ ቁጠባ ንያቸውን ይሞሉ ዘንድ ባንካችን ለበይክ የቁጠባ ሂሳብን አዘጋጅቷል። ሐጅ ለሁሉም እንኳን ለ1446ኛው የኢድ አል አድሃ አረፋ በዓል በሰላም አደረሳችሁ። ሲቢኢ ኑር የተሟላ ከወለድ ነፃ የባንክ አገልግሎት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤም በከተማው ከሚገኙ የመንግስት ሰራተኞች ጋር የማጠቃለያ ውይይት አድርገዋል። አሁን ላይ እየተባባሰ ያለውን የኑሮ ውድነት ለማሻሻልና የመኖሪያ ቤት ችግር ለመቅረፍ መንግስት በትኩረት እንዲሰራ የውይይቱ ተሳታፊዎችም ጠይቀዋል። አስማረ ብርሃኑ ተጨማሪ አለው። የአዲስ አበባ ከተማ አስተዳደር ከተለያዩ ሴክተር የመንግስት ሰራተኞች ጋር ውይይት ሲያደርግ መቆየቱ ይታወቃል። ከንቲባ አዳነች አቤቤ በተገኙበት ከተማ አቀፍ የመንግስት ሰራተኞች የማጠቃለያ ውይይት ተካሂዷል። በውይይቱ የተሳተፉ የመንግስት ሰራተኞች የዋጋ ግሽበቱ ከጊዜ ወደ ጊዜ እየጨመረ በመሆኑ መንግስት ምን የመፍትሄ እርምጃ እየወሰደ ነው የሚለው
ካነሷቸው ጥያቄዎች አንዱ ነው። ምንድነው ይሄ የኑሮ ውድነት በከተማችን እርሶን ማስቆም ያልቻሉት ምንድነው? አሁን ለታለመላቸው ዓላማ ነው የሚውሉት? ሰንዴ ማርኬት ምንለው ህብረት ስራ ሸማች ምንለው እውነት ነው ወይ? ከጥራት ጋር ተያይዞ ከገንዘቡ ጋር ከሱቅ ልዩነቶች ጋር ተያይዞ ያለው ነገር ምንድነው ያቃተን? በእግዚአብሔር ቸርነት ወጥቶ የሚገባ ነው ይሄ ሰራተኛ መንግስት ሰራተኛ እንጂ በሚያገኘው አገልግሎት አይደለም። ሁሉም ነገር ሲጨመር ጭማሪ የሚጨመረው በዚህ ሰራተኛ ነው። ሆቴል ቢጨመርበት ጨምሮ ይሸጣል። ትራንስፖርት ነጃ ቢጨመርበት ጨምሮ ትራንስፖርት አገልግሎት ይሰጣል። ይሄ የመንግስት ሰራተኛ ላይ ነው የሚጨመረው። የቤት ኪራይ የሚጨመር የመንግስት ሰራተኛ ላይ ነውና እሱን ከዚህ በላይ ማብራራት አልፈልግም። እኔ አንድ እሱን እይታ ውስጥ እንዲያስገቡልኝ ክቡር ከንቲባችን። አንደኛና መሰረታዊው መፍትሄ ምርትን መጨመር ነው። ምርትን ካልጨመርን በስተቀር ከውጪ እያስገባን በዶላር በተለያየ መንገድ ኑሮ ውድነት ማቋቋም አንችልም። የፈለገ ደሞዝ ቢጨመር የሚጨመረው ለእናንተ አይሆንም፣ ለአቅራቢው ለሚሸጠው ነው የሚሆነው። ምርትን መጨመር እንግዲህ በኢትዮጵያ ታሪክ ለመጀመሪያ ጊዜ ከስንዴ ተረጂነት ወጥተን የኢትዮጵያ መሬት አምርቶ ዜጎቹን መመገብ የሚችል እንዲሆን ከዛም እስከ መላክ መድረስ እንድንችል ትልቅ እርምጃ ተወስዷል። ሁለተኛ በአትክልትና ፍራፍሬ ምግባችንን በደጃችን በሚል አፋር ሳይቀሩ ለአዲስ አበባ ገበያ ዛሬ ምርት የሚያቀርቡ ናቸው። የሶማሌ ክልል የአዲስ አበባን ሽንኩርት ዲማንድ ትልቁን ድርሻ ያዙ ናቸው። ይሄንን መጨመር ነው። በከተማችን የጀመርነው የሌማት ትሩፋት ከተማ የህንጻ ጫካ ብቻ ሳይሆን ሸማች ብቻም ሳይሆን አምራች መሆን ይችላል ብለን የጀመርነው ሲጀመር የነበረውን ሹፈት ታውቃላችሁ። ግን የእያንዳንዱን ቤተሰብ ገመና እንዴት እንደሸፈነ የምታውቁ ታውቃላችሁ፣ የማታውቁ ደግሞ ቀረብ ብላችሁ እዩ። ሁለተኛ በከተማችን ላይ የጀመርነው እያደራጀናቸው ወደ ስራ ያስገባናቸው ብዙ የአነስተኛ ተቋማት ውጤታማ ሆኗል። የእንቁላል አቅርቦት፣ የዶሮ አቅርቦት፣ የወተት የመሳሰሉት ከህዝቡ ዲማንድ ጋር አልመጣጠን አለ እንጂ በተለይ በተለየ ሁኔታ ገበያው ላይ ጭማሪ በሚደረግበት ሰዓት እነሱን ተጠቅመን ነው ለማረጋጋት እየሰራን ያለ ነው። ከዚህ በተጨማሪ ደግሞ ገበያችን ላይ በብዛት አምራቾች መግባት እንዲችሉ እንደምታውቁት የኮልፌ ገበያ ማዕከልን፣ የአቃቂን፣ የለሚኩራን፣ የላፍቶ አትክልትና ፍራፍሬን ዛሬ ደግሞ ሌላ ሁለገብ ገበያ ማዕከል አሁን እናንተን ከሸኘን በኋላ እንመርቃለን፣ ወደ ስራ እናስገባለን። ምርት በብዛት መያዝ ማስገባት አላግባብ ምርት እጥረት እንዲፈጠር የሚያደርጉና ድንገት ዋጋ የሚጨምሩትን በዚህ ነው መታገል የምንችለው። በገንዘብ መጨመር አንችልም። የቤት ችግራችን ቢፈታል እሱ ላይ ትኩረት ብትሰጡልን። የሁሉም የመንግስት ሰራተኛ ችግሩ ቤት ነው። በቅርቡ ከንግድ ባንክ ጋር በጋራ በመሆን ለመንግስት ሰራተኛ ወደ 41,000 አካባቢ ቤት ይገነባል ተብሏልና ይሄ ጅምሩ ምንድነው? ያው ሚዲያ ላይ ሰምተናል፣ ግን አሁን ላይ ያለው እንቅስቃሴ ተደራጅተን ቁጠባ እንድንጀምር ምን የታሰበ ነገር አለ ለማለት ነው። አመሰግናለሁ። አንደኛው መንግስት የጋራ መኖሪያ ቤቶችን እየገነባ የሚያቀርብበት ፓኬጅ ነው። ሁለተኛው በቁጠባ መልክ ለክራይ የሚቀርቡ ቤቶችን እየሰራን የምናቀርብበት ነው። ይሄ መንግስት የሚሰራው ነው። ከዛ ውጪ መንግስትና የግል በአጋርነት የሚሰራው ፓብሊክ ፕራይቬት ፓርትነርሺፕ የምንለው ነው። በሱ በስፋት እየሰራን ነው አሁን። ሶስተኛው በማህበር ተደራጅቶ እንዲሰራ ማድረግ እናንተንም የሚያካትት ማለት ነው። አራተኛው ሪል ስቴት ነው። በሪል ስቴት ፕራይቬቱ በደንብ ማልማት እንዲ። አምስተኛው ፕራይቬት መሬት ያለውና ገንዘብ ያለው አብሮ መስራት እንዲችል፣ እዛው ውስጥ ደግሞ ግለሰቦችም ቤት መስራት እንዲችሉ፣ የግል አልሚዎችም የሰሩትን ደምረን አቅርቦት መጨመር ላይ የተሰሩ ስራዎች የተጀመሩ ኮንዶሚኒየሞችን ጨርሰን እነኚህ በበጎ አድራጎት የምናሰራቸውን ቤቶች ጨምረን 270,000 ቤቶችን ጨርሰን ለአቅርቦት ላይ ጨምረናል። ግን እንደምታዩት ጠባ አይልም። ከንግድ ባንክ ጋር የተፈራረማችሁት ምንድነው? ያሳትፈናል ወይ? አዎ ያሳትፋቸዋል። ሰራተኛው ለተገልጋዩ ቀልጣፋና ፍትሃዊ አገልግሎት መስጠት እንዲችል ለማድረግም አስፈላጊው ሁሉ ድጋፍ እየተደረገ መሆኑንም የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገልጸዋል። የምርት አቅርቦትን በመጨመርና የገበያ ማዕከላትን በማስፋፋት የዋጋ ንረትን ለመቀነስ እየሰራ መሆኑን የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገልጸዋል። የላፍቶ ቁጥር 2 የገበያ ማዕከል ተመርቆም ስራ ጀምሯል።
በአጀንዳነት ወደምናየው ጉዳይ እናመራለን። የፌዴራል መንግስት የ2018 በጀት ዓመት ረቂቅ በጀት 1.93 ትሪሊየን ብር ሆኖ ቀረበ። የረቂቅ በጀቱን መግለጫ የገንዘብ ሚኒስትሩ አህመድ ሺዴ ለሕዝብ ተወካዮች ምክር ቤት አቅርበው ውይይት ከተደረገ በኋላ ለዝርዝር እይታ ለቋሚ ኮሚቴ ተመርቷል። ይመራደም ተጨማሪ አለው። የፌዴራል መንግስት የ2018 በጀት ዓመት ረቂቅ በጀት በሚኒስትሮች ምክር ቤት ተደግፎ በህዝብ ተወካዮች ምክር ቤት ጸድቆ ስራ ላይ እንዲውል ከወዲሁ ለውይይት ፓርላማ ቀርቧል። የገንዘብ ሚኒስትሩ አህመድ ሺዴ ረቂቅ በጀት መግለጫውን ለህዝብ ተወካዮች ምክር ቤት ባቀረቡበት ወቅት የ2018 በጀት ዓመት ዓመታዊ በጀት 1.93 ትሪሊዮን ብር መሆኑን ገልጸዋል። 1 ትሪሊየን 928 ቢሊዮን ሲሆን ይህም በ2017 በጀት ዓመት የተጨማሪ በጀቱን ጨምሮ ከጸደቀው የወጪ በጀት አንጻር የብር 494 ቢሊዮን ጭማሪ ወይም የ34.4 በመቶ እድገት አለው። ከዚህ የወጪ በጀት ውስጥ ብር 1.2 ትሪሊዮን ወይም ብር 1 ትሪሊዮን 184 ቢሊዮን ለመደበኛ ወጪ፣ ብር 415.2 ቢሊዮን ለካፒታል ወጪ፣ ብር 315 ቢሊዮን ለብሔራዊ ክልላዊ መንግስታት የበጀት ድጋፍና ብር 14 ቢሊዮን ለክልሎች ለዘላቂ የልማት ግቦች ማስፈጸሚያ ድጋፍ የተመደበ በጀት ነው። የህዝብ ተወካዮች ምክር ቤት አባላትም በረቂቅ በጀት መግለጫው ዙሪያ የተለያዩ ጥያቄዎችን አንስተው በገንዘብ ሚኒስትሩ ምላሽ ተሰጥቶባቸዋል። ሰራተኛው ተረጋግቶ የመንግስት ስራ ለመስራት የኑሮ ውድነቱ ጫና ለመቋቋም በቀጣይ ሰስተኔብል በሆነ መልክ ቀጣይነት ባለው መልኩ እንዴት ነው ሊፈታ የሚችለው? የመንግስት ሰራተኛ የሚያገኘው ገቢውና ወጪው የሚጣጣም አይደለም። የዛሬ 10 ወር አካባቢ ነው የጨመርነው። ከፍተኛ ደሞዝ ጭማሪ ነው የተደረገው። በተለይ ለዝቅተኛው ህብረተሰብ ክፍል በጣም ከፍተኛ ነው የተደረገው። ከህብረተሰብ የኑሮ ጫና አንጻር በቂ ነው ወይስ በቂ አይደለም? በተረጋጋ መልኩ ነው መታየት ያለበት። ኦልሞስት 3ኛ ዓመታችን መሰለኛ። አሁን ትኩረታችን የተጀመሩትን ነው የምንጨርስ እንጂ አዳዲስ ፕሮጀክቶች አንይዝም ይባላል። አዲስ መንገድ፣ አዲስ የፍጥነት መንገድ፣ አዲስ ሆስፒታል፣ አዲስ ግድብ፣ አዲስ ዩኒቨርሲቲ፣ አዲስ ባቡር፣ አዲስ ኮንዶሚኒየም ቤቶች፣ መኖሪያ የጋራ መኖሪያ ቤቶች መስራት ምን ጀምረው መቼ ነው? ለነዚህ በቂ በጀት ምን ጀምረውስ መቼ ነው? መንገድ ላይ ብቻ ነው 1.5 ትሪሊዮን ያስፈልጋል ያልኩት። ነባር ፕሮጀክቶችን ለመጨረስ የመስኖችንም ለመጨረስ በጣም ብዙ ነው የሚያስፈልገው። የከፍተኛ ትምህርት ዩኒቨርሲቲዎች የጀመሩት ፕሮጀክቶች ለመጨረስም በጣም ብዙ ነው የሚፈልገው። ለዛ ነው የስፔሱ በአብዛኛው ለነባር ፕሮጀክቶች ብቻ ያደረግነው። ከዋጋ ንረት ጋር ተያይዞ የቀረበ ንጽጽር አለ። 2014 ነሐሴ ላይ 34.5 በመቶ እንደነበርና መጋቢት 2017 ወደ 13.5 እንደወረደ ያው ይሄ አሃዝ በተለያየ ጊዜ ለዚህ ቤት ይቀርባል። እኔ ጥያቄ ግን እነዚህ ቁጥሮች መሬት ላይ ማህበረሰቡ እየኖረው ካለው ኑሮ አንጻርና ከተጨባጩ አንጻር መለኪያው ምንድነው? ማህበረሰብ ውስጥ ነው ያለነው። እያንዳንዷ ነገር ከቀን ወደ ቀን ዋጋ እየጨመረ እንጂ እየቀነሰ ያለ ነገር አይታይም። መንግስት ከፍተኛ የወጪ ጭማሪ ያመጣበት ድጎማዎቹ ናቸው ማለት ነው። ይሄም ለህብረተሰብ በተለይ ዝቅተኛ ገቢ ላላቸው ህብረተሰብ በከፍተኛ ደረጃ መንግስት ኃላፊነት ስለሚሰማው በዚህ ረገድ የተደረገ ነው። የመጣው ውጤት እነዚህ ነገሮች ባይፈጸሙ ኖሮ ከፍተኛ ጉዳት ያመጣ ነበር ማለት ነው። ለዛ ነው የኑሮ ጫናን ለማቃለል መንግስት በከፍተኛ ደረጃ በስራቱ በንጽጽር የተሻለ ውጤት አምጥቷል ብለን አፋችንን ሞልተን የምንናገረው ማለት ነው። ይሄ ማለት የኢንፍሌሽን እድገቱ ነው እንጂ የቀነሰው ከነበረው ወርዷል የሚለው በሂደት በቀጣይ ዓመታትም ጭምር ሰርተን የምናሳካው ነው። በህዝብ ተወካዮች ምክር ቤት አባላት በርከት ያሉ ሀሳቦች ተነስተውበት ውይይት ከተደረገ በኋላ የ2018 የፌዴራል መንግስት ረቂቅ በጀቱ ለፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ለዝርዝር እይታ ተመርቷል።
ተመልካቾች እዚህ ጉዳይ ላይ እንቆያለን። ቀደም ሲል ላስተዋወቅኳችሁ የገንዘብ ሚኒስትር ዴኤታ ዶክተር ኢዮብ ተካልኝን እዚህ ስቱዲዮ ጋብዘናል። ዶክተር በጣም አመሰግናለሁ። ከእርሶ በፊት ባልደረባችን ጌታቸው ባልቻ የዛሬው የቀረበው ሪፖርት ላይ አንድ ያዘጋጀው ሀዝ አለ። እሱም መረጃ ተከታትለን እንመለስ። ጌታቸው እንዴት አመሸ? ወደ አንተ ልምጣና ዛሬ በቀረበው የገንዘብ ሚኒስትሩ ያቀረቡት ሪፖርት ላይ ወይም በተዘጋጀው ረቂቅ በጀት ላይ የቀረቡት የተነሱት አሃዛዊ መረጃዎች ወይም ደግሞ ፊገሮች አሃዞች ምን ይላሉ? እሱም ባጭሩ ንገረን። አመሰግናለሁኝ አንተነህ። እንግዲህ የፌዴራል መንግስት የ2018 በጀት ዓመት ረቂቅ በጀት ቀደም ሲል እንደተገለጸውም 1.93 ትሪሊዮን ብር ሆኖ ቀርቧል ማለት ነው። ከዚህ ውስጥ እንግዲህ 1.2 ትሪሊዮን ብሩ ለመደበኛ ወጪ፣ 415 ቢሊዮን ለካፒታል ወጪ፣ 315 ቢሊዮን ለክልሎች ድጋፍ የሚውል ነው። ከዚህ በተጨማሪ 14 ቢሊዮን ብሩ ደግሞ ለዘላቂ ልማት ግቦች የሚውል ነው። ይህ በጀት እንዴት ይሸፈናል የሚለውን ስንመለከት ደግሞ እንግዲህ 1.2 ትሪሊዮን ብሩ ከሀገር ውስጥ ገቢ ነው። ታክስና ታክስ ካልሆኑ ገቢዎች የሚሸፈን ነው ማለት ነው። ከዛ በተጨማሪ 282 ቢሊዮን ብር የውጭ እርዳታ፣ 277 ቢሊዮን ብር ደግሞ ከሀገር ውስጥ ብድር፣ 139 ቢሊዮን ብር የውጭ ብድር ነው። እንግዲህ የሀገር ውስጥ ብድር ሲባል እንግዲህ ቀደም ሲልም በፓርላማ ቆይታቸው የገንዘብ ሚኒስትሩ አቶ አህመድ ሺዴ እንደገለጹት ከዚህ ቀደም መንግስት ሲያደርገው እንደነበረው ቀጥታ ከብሔራዊ ባንክ የሚበደርበትን አሰራር አስቀርቶ የግምጃ ቤት ሰነድን በማቅረብ ብድር የሚወስድበትን አሰራር እንደሚዘረጋ ገልጸዋል። ይህም የዋጋ ንረትን ለማረጋጋትና ጥብቅ የሆነ የገንዘብና የበጀት ፖሊሲን ለመተግበር የሚያስችል መሆኑን ነው የገለጹት። የረቂቅ በጀቱ ትኩረቶችን ስንመለከት ደግሞ የተሟላ ማክሮ ኢኮኖሚ ማሻሻያን እንዲሁም የ10 ዓመቱን መሪ የልማት እቅድ፣ የዋጋ ንረትን ማረጋጋት እንዲሁም ደግሞ በጀትን ውጤታማ በሆነ መንገድ መጠቀምን ታሳቢ ተደርጎ የተዘጋጀ ረቂቅ በጀት መሆኑን ነው የገለጹት። ከዛ በተጨማሪ የበጀት ጉድለትን ስንመለከት እንግዲህ ያልተጣራ የበጀት ጉድለት ከረቂቅ በጀቱ ከሀገራዊ ከጂዲፒው ጋር ሲነጻጸር 2.2 በመቶ የተጣራ በጀቱ ደግሞ 1 በመቶ መሆኑን ነው የገለጹት። እንግዲህ በዚህ ረቂቅ በጀት መሰረት በ2018 የሚጠበቅ እድገት 8.9 በመቶ እንደሆነም ነው ዛሬ የተገለጸው ማለት ነው። አመሰግናለሁ ጌታቸው። ዶክተር ወደ እርስዎ ልምጣ። እንግዲህ የሀዛዊ መረጃዎችን ተከታትለናል። እንግዲህ የ2018 ረቂቅ በጀት ላይ 1.93 ትሪሊዮን ሆኖ ቀርቧል። የሀገሪቱን ኢኮኖሚ አቅም ምን ያህል ታሳቢ አድርጓል? በተለይ ደግሞ ቀጥታ የዜጎችን ጠቃሚነት ከማረጋገጥ አንጻር እንደዚሁም ድህነት ቅነሳ ላይ ትኩረት ያደረጉ ጉዳዮች ላይ ምን ትኩረት ተሰጥቷል የሚለውን እናንሳ። ጥሩ። የኢኮኖሚውን ሁኔታ እንዴት አገናዝቧል ስትለኝ ምናልባት በጀቱ በዝቷል የሚል ሀሳብ ይዘህ ኦልሞስት 2 ትሪሊዮን የሚጠጋ ነው። ከኢትዮጵያ አቅም አንጻር ይሄ በጣም ትንሽ ነው። ትክክል ነው። ባለፉት ዓመታት አጠቃላይ የበጀት አጠቃቀማችንም የገቢ አሰባሰብ አቅማችንም በጣም እየጨመረ ነው የመጣው። የገቢውን ብታይ 3-4 እጥፍ አድገናል ባለፉት 7 ዓመታት። በጣም ትልቅ እድገት ነው ያለው። በጀቱም ያው ትሪሊየን ኦልሞስት 2 ትሪሊየን የሚጠጋ በጀት ነው እያጸደቅን ያለ ነው። ይሄ አጠቃላይ ኢትዮጵያን ኢኮኖሚ በአግባቡ ያገናዘበ ነው። የበጀቱን ሁኔታ ስታይ እንግዲህ ገቢህን ወጪንና ጉድለቱን ነው የምታየው። ይሄኛው የበጀት ዝግጅት እንዳየኸው ወደ 1.5 ትሪሊየን የሚሆነው ገቢ ነው፣ የሀገር ውስጥ ገቢና የውጭ እርዳታን ጨምሮ። ስለ በጀት ጉድለቱ ቅድም ጌታቸው ሲያነሳ የነበረው ቁጥር እንግዲህ ከሀገር ውስጥ ብድር 277 ቢሊዮን አካባቢ ብሏል። 140ው የውጭ ብድሩ ሁሌ ምክር ቤት እየሄድን የምናጸድቀው 40 ዓመት የሚከፈል እንደዚህ ነው። ኢኮኖሚ ውስጥ ተጨማሪ ሪሶርስ እየመጣ ነው ማለት ነው። የሀገር ውስጥ ብድሩ ግን እንዴት እየቀነሰ እንደመጣ ታያለ። ያው 3% በጣም ኮንሰርቫቲቭ ብለን የአውሮፓ ህብረት ስታንዳርድ አለ 3% የሚባል ከዛ እየቀነስን መጥቶ ዛሬ ስለ 1% የተጣራ የበጀት ጉድለት ነው የምናነሳው። ይሄ ከአጠቃላይ ኢትዮጵያ ኢኮኖሚ አቅም አንጻር በጀቱ እንዴት በጣም በጥንቃቄ ነው የተሰራ። የገቢ አቅሙ እንደጨመረ የጉድለቱን ደግሞ በጥንቃቄ ከኢኮኖሚ ውስጥ በሚመነጨው ገንዘብ ከገበያ የሚገዛ የትሬጀሪ ቢል መስራታችን ነው የሚያሳየው።
አንዱ ያነሳ ሁለተኛው ሀሳብ አጠቃላይ የበጀቱ ትኩረት የሚለው ነው። በተለይ ድህነት ቅነሳ ላይ በጀቱን ዝርዝሩን ብታየው ይሄ የምናወራው 1.9 ትሪሊየን በአመዛኙ ድሃ ተኮር ላይ ኢንቨስት የሚደረግ ነው። ከ60% በላይ እንደ አንዳንድ ምሳሌዎች ላንሳለን። አሁን መንገድ ላይ ወደ 115 ቢሊዮን አካባቢ ኢንቨስት እናደርጋለን። ትምህርት ላይ ለመንገድ ስራ ትምህርት ላይ 116 ቢሊዮን፣ ግብርና ላይ 149 ማዳበሪያ ድጎማን ጨምሮ ዘንድሮም 84 ቢሊዮን ያክል የማዳበሪያ ድጎማ የምናደርግ ነው የሚሆነው። ጤና ላይ 60 ቢሊዮን። እነዚህ ወሳኝ ድሃ ተኮር ኢንቨስትመንት የምንላቸው ዘርፎች ናቸው። ይሄ የፌዴራል ውጭ ነው የማነሳለን። ቅድም ጌታቸው ያነሳል 314 ቢሊዮን እንዲሁም ደግሞ የኤስዲጂስ የምንለው 14 ቢሊዮን 330 በለው አንድ ላይ ይሄ በክልሎች በኩል የሚደረግ ኢንቨስትመንት ነው። ብዙ ነገሩ ትምህርት ላይ ጤና ላይ የሚሆን ነው። ስለዚህ በአጠቃላይ የበጀቱ ትኩረት ድሃ ተኮር መሆኑን የልማት ዘርፎች ላይ ያተኮረ መሆኑን እንደው አጽንኦት ሰጥቶ ማንሳት ይቻላል ማለት ነው። ለምሳሌ ቅድም የበጀት ጉድለትን አንስተውልኛልና እንዴት ለመሸፈን ታቅዷል? ይሄ በጣም ቁልፍ ነገር ነው። ይሄ ዓመት አንዳንዴ ስኬት በዛ እነዚህ ሀገር ብዙ አይነገርለትም እንጂ ለመጀመሪያ ጊዜ ከብሔራዊ ባንክ 5 ሳንቲም ሳንበደር በጀቱን የዘጋንበት ነው። አልቋል። እንግዲህ የሰኔ እቅዳችንም ሰርተን ጨርሰናል። እያለቀ ነው። አረጋግጥልን የምፈልገው ምንም አንድም ብር ከብሔራዊ ባንክ ሳንበደር አመቱን እንጨርሳለን። ይሄኛው አመት ሳይሆን እንግዲህ ብዙ ጊዜ ክቡር ጠቅላይ ሚኒስትሩ እንደሚሉት መልካም ስራ መስራት ግን ባህል ማድረግ የሚሉት ነገር አለ። አንድ አመት ሰርተው ካቆምከው ትርጉም የለውም። ማስቀጠል በሚቀጥለው አመት የተዘጋጀው በጀት እንዳየኸው ቅድም ያነሳውል 277 ቢሊዮን ከሀገር ውስጥ የሚገኝ ብድር አለ። በነገራችን ላይ ይሄ ከዚህ ውስጥ ወደ 104 105 ቢሊዮኑ አምና ለተበደር ነው ፕሪንሲፓል የሚከፈል ነው። ይሄ ዋና ብድር የምንከፍልበት ነው። ሶ ለፋይናንሲንግ የሚሄደው ከዛ ለዚህ ነው የተጣራና ግሮስ የምንለው ያንን ልዩነት ያው ተመልካቹ ቢረዳ አርጎ ነው። ግን እንዳየኸው አንደኛ ከገበያ የሚመጣ ብድር ነው። ትሬጀሪ ቢል ገበያውን የግምጃ ቤት ሰነድ ገበያውን ዘመናዊ ዓለም አቀፍ ተሞክሮን የቀመረ ገበያ አድርገነዋል። አሁን በቅርቡ ከባንኮች ጋር አንድ ትልቅ መድረክ ነበረን ከብሔራዊ ባንክ ጋር እኔም በተገኘሁበት ለባንኮች ስንላቸው የነበረው በጣም ትልቅ የኢንቨስትመንት እድል ነው የመጣላችሁ። ቢኮዝ አየ ባንኮቹ አካባቢ የብጅታ ችግር አይረዱትም ነበር። መንግስት ቸግሮት የሚቸገሩለት እንጂ ለራሳቸው አዋጭ የሆነ ኢንቨስትመንት እንደሆነ አያስቡ። አሁን እኮ ትሬጀሪ ቢል ገበያ ማለት ለባንኮቹ አማራጭ ኢንቨስትመንት እድል ነው። ያላቸውን ገንዘብ ትሬጀሪ ቢል ላይ በጣም እንግዲህ አስተማማኝ የሆነ ነው። ኪሳራ ብላ አሰጋም። መንግስት ራሱ ነው የሚበደረው፣ በጊዜ ይመልሳል። ዋጋ ንረትን ግን ኮንሲደርም ያደርጋል። ዋጋ ንረትንም አት ሴንተር ያደረገ ነው። ለምንድን ነው ይሄንን ምልህ? በዚህ አመት በነገራችን ላይ ዋጋ ንረትን በተመለከተ ቅድም እንደተነሳው የዋጋ ንረት እየቀነሰ መጥቷል። እኔ እንደው ግለጸው በተለይ እንዴት ነው የሚታይ የዋጋ ይሄ ዋጋ ንረት የሚባል ችግር ቀንዱን ይዘነዋል አሁን። ምክንያቱም አምና 30 ምናምን በመቶ የነበረውን ዘንድሮ በ13 14 በመቶ ነው የጨመረው። ምን ማለት ነው? ያልጨመረ ማለት አይደለም። የዋጋ የሚጨምርበት መጠን እየቀነሰ ነው። ችግሩን አግኝተ ነው እየፈታነ ነው ማለት ነው። ይሄ የተናበበ የገንዘብና የፊስካል ፖሊሲ መኖሩ እንዲህ አይነት በጣም ቁጥብ የሆነ የፊስካል ፖሊሲ መያዛችን ብሔራዊ ባንክ ደግሞ ጠንካራ ዘመናዊ የገንዘብ ፖሊሲ ማካሄዱ የዋጋ ግሽበት እዚህ ሀገር እንዳይባባስ ማድረግ ይችላል ማለት ነው። አስደንጋጭ በሆነ መልኩ እንዳይመጣ አድርጓል፣ እንዳይጨምር አድርጎታል። መቀነስ ጀምሯል። ኦፍ ኮርስ ይሄን ቀጥለን ወደ ነጠላ አሃዝ ማውረድ አለብን። እቅዳችንም ይሄ ነው። ከሚቀጥሉት ዓመታት ወደ ነጠላ አሃዝ ማውረድ አለበት። በያ በኩል ደግሞ የህዝቡ የኑሮ ውድነት ሸክም የሚቀንሱ ስራዎች መስራት አለብን። ዋጋ ቢቀንስም አጠቃላይ ደግሞ ሲከማች የቆየው ዋጋ ሁኔታ አለ። ያ የኑሮ ውድነት ዜጎች ላይ ያው ሸክም ሆኖ አልቀረም። ያን ምርትና ምርታማነትን በመጨመር የዜጎችን የገቢ አቅም በመጨመር እየቀነስ መሄድ አለብን። ግን በጀቱ የዋጋ ግሽበት እንዳይባባስ አጠቃላይ የተረጋጋ የማክሮ ሁኔታ እንዲኖርና ወሳኝ የምንላቸው ቅድም የተነገረው 8.9% እድገት የሚመጣው በጀትህን ውጤታማ በሆነ አምራች ዘርፍ ላይ ኢንቨስት ታደርግ ነው። አሁን መስኖ ላይ፣ ግብርና ላይ፣ ማዕድ ላይ ነው ኢንቨስት የምናደርገው፣ አይሲቲ ላይ። እነዚህ ኢንቨስትመንቶች የኢኮኖሚ እድገቱን እንዲቀጥል ያደርጋሉ፣ የስራ ዕድል ይፈጥራሉ። በያ በኩል ደግሞ የበጀት ምንጩ የዋጋ ግሽበትን የሚያባበስ ስላልሆነ የተረጋጋ ማክሮ ውስጥ ኢኮኖሚው እያደገ እንዲሄድ እድል የሚፈጥር
በጣም ታስቦ የተዘጋጀ በጀት ነው ማለት ነው። በጣም ነው የማመሰግነው የገንዘብ ሚኒስትሩ ዴኤታ ዶክተር ኢዮብ ተካልኝ። በነገራችን ላይ እንዲሁ ከዚሁም ቃል የማስገባዎት በዜና በፕሮግራም በቀጥታ ስርጭት ቀጣይ ወሩን የኢትዮጵያ ቴሌቪዥን በጣም ተከታታይ ዘገባዎች ነው የሚሰራው። ተከታታይ ቀጥታ ስርጭት ነው የሚያደርገው። እንግዲህ እርስዎን ጨምሮ ሌሎች ሚኒስትሮችም እዚህ የተገኛችሁ ማብራሪያ እንደምትሰጡን ተስፋ አደርጋለሁ። በደስታ በጣም አመሰግናለሁ ዶክተር። መልካም አመሰግናለሁ። የውጭ ዜና ሩሲያና ዩክሬን በኢስታንቡል ካደረጉት ውይይት በኋላ እድሜያቸው ከ25 ዓመት በታች የሆኑ እስረኞች መቀየር መጀመራቸው ተሰማ። ምንም እንኳን ኢስታንቡል የፊት ለፊት ውይይት ጦርነቱ ማስቆም ባይቻልም በሁለቱም ወገኖች 1200 የሚጠጉ እስረኞችን ለመቀየር ስምምነት ላይ ተደርሷል። ከዚህ በተጨማሪ በሁለቱም ወገኖች በጦርነት የተሰዉ ወታደሮችን መመለስ የስምምነታቸው አካል እንደሆነም ተነግሯል። ወደ ኪየቭ የተመለሱት ወታደሮችን ከቤተሰቦቻቸው መገናኘት ተከትሎም የዩክሬኑ ፕሬዝዳንት ዜሌንስኪ ባጋሩት መረጃ የእስረኞች ልውውጡ ተከታታይነት ያለው መሆኑን ገልጸዋል። ፕሬዝዳንቱ አክለውም የልውውጥ ሂደቱ ብዙ ውስብስብ ጉዳዮች ያሉት በመሆኑ በየቀኑም ድርድሮችና ውይይቶች እንደሚኖሩ ጠቁመዋል። በመጨረሻም ስፖርት አትሌት ገለቴ ቡርቃ ፍትህ እንድታገኝ እንደሚሰራ የኢትዮጵያ አትሌቲክስ ፌዴሬሽን አስታውቋል። አትሌት ገለቴ ቡርቃ ለመጀመሪያ ጊዜ በኢቲቪ አፋን ኦሮሞ ቻናል ይፋ ባወጣቸው መረጃ መሰረት ላለፉት ዓመታት ያካበተችውን ንብረት እንደተካደች ተናግራለች። የኢትዮጵያ አትሌቲክስ ፌዴሬሽን በዛሬው ዕለት በጉዳዩ ዙሪያ ጋዜጣዊ መግለጫ ሰጥቷል። ፌዴሬሽኑ በመግለጫው ልክ እንደ ገለቴ በርካታ አትሌቶች በማናጀሮች፣ አሰልጣኞች፣ የትዳር አጋሮቻቸው፣ ጓደኞችና ቤተሰቦቻቸው ጥቃት እንደሚደርሱባቸው ገልጿል። ዘገባው የባልደረባችን አዲስ የሸዋስ ነው። ከኢትዮጵያ ቴሌቪዥን ኢቲቪ 57 አብቅቷል። ስለተከታተላችሁ እናመሰግናለን። አንተነህ ደግፌ ነኝ። ሰላም ደሩ።